ወደ ራሳችን ህይወት ስንመጣ እምነታችን የተመሰረተው ዛሬስ በምን ላይ ነው? እርግማናችን ሁሉ በወሰደ በመስቀል ላይ ለኔና ለናንተ ኃጢአት በሞተው በኢየሱስ ክርስቶስ በማመን ብቻ እንደሆነ ጽድቅ የምናገኘው ይሄን አስረግጠን ያመንን ሰዎች ነን? ዛሬ ብንሞት በትክክል ወዴት እንደምንሄድ እናውቃለን ወይስ አይታወቅም? ማን ያውቃል ገና እዛ ሄጄ ነው ማቆ የሚል አይነት ሐሳብ ነው ያለን? በራሳችን ጽድቅ ላይ በራሳችን ሐሳብ ላይ ነው በራሳችን መልካም ምግባር ላይ ነው ደህንነታችን የተመሰረተው ወይስ ኢየሱስ ክርስቶስ በመስቀል ላይ በፈጸመው ሥራ ላይ ነው? ሐዋርያው ጳውሎስ ክርስቶስ በውስጣችሁ እስኪቀረጽ ድረስ ስለናንተ እንደገና መጥቶኛል ይላል። የገላትያን መጽሐፍ መግቢያ አይተን ነበር። በዛ ክፍል ሐዋርያው ጳውሎስ እውነተኛ ከሆነ ወንጌል እንዴት ፈቀቅ እንዳላችሁ ደነቃለሁ ብሎ ሐዋርያው ጳውሎስ ወቀሳ እንዴት እንዳቀረበ አይተን በሁለተኛው ክፍል ላይ ደግሞ ሐዋርያው ጳውሎስ እሱ የሰበከላቸው ወንጌል እውነተኛ ወንጌል እንደሆነ አስረግጦ እንደተናገረ አይተናል። በተለይ በሶስት አይነት ነገሮች ነው ያረጋገጠው። አንደኛ ይሄን ወንጌል የተቀበልኩት እኔ ከሰው አይደለም ከጌታ ከራሱ ነው። ሁለተኛ በኢየሩሳሌም የነበሩት ሐዋርያት የምሰብከውን ወንጌል ሰምተው ትክክለኛ ወንጌል እንደሆነ አረጋግጠውልኛል። እነሱም የተስማሙበት ነው። ቀኝ እጃቸውን ሰጥተውኛል። እውነተኛ ወንጌል ነው። ሶስተኛ ደግሞ የሰጣቸው ጴጥሮስ እንኳን ከዚህ ወንጌል ከሚናገረው ነገር ያፈነገጠ ነገር ሲያደርግ ፊት ለፊት ሲወቅሰው ነበረ ብሎ ሐዋርያው ጳውሎስ ሐሰተኛ አስተማሪዎች እንደሚሉት እኔ የሰበኩላችሁ ወንጌል የተለወጠ ወንጌል የሰው ወንጌል ሳይሆን እውነተኛው የክርስቶስ ወንጌል ነው ብሎ ያስረዳበትን አይተን ነበረ። በዛሬው ክፍል ደግሞ ምዕራፍ 3 እና ምዕራፍ 4 ላይ የምናየው ነገር ጳውሎስ ይሰብከው የነበረው ወንጌል እውነተኛ እንደነበረ ማስረጃዎችን ተጨማሪ ማስረጃዎችን ነገረ መለኮታዊ ማስረጃዎችን እንደሰጠ እናያለን። ከዛ በፊት ግን በጥያቄ ነው የሚጀምረው። እናንተ ማታስተውሉ የገላትያ ሰዎች ሆይ ለመሆኑ ማን መተት አደረገባችሁ? ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊት ለፊታችሁ በግልጽ ተስሎ ነበረ። ከናንተ ዘንድ አንድ ነገር ብቻ ማወቅ እፈልጋለሁ። መንፈስን የተቀበላችሁት ሕግን በመጠበቅ ነው ወይስ የተሰበከላችሁን በማመን እያለ ሐዋርያው ጳውሎስ የተለያየ ጥያቄዎች ይስጥ። እናንተ ለመሆኑ መተት ያረገባችሁ ማን ነው? ምን ሆናችኋል? በጣም አልገባኝም እያለ ነው ሐዋርያው ጳውሎስ ያለው። እናንተ ሞኞች ይላል የቀድሞ ትርጉም። በጣም ሞኝ ሆናችሁ ይሄንን የመሰለ እውነት ከተገለጠ በኋላ እንዴት ነው በማይሆን የሐሰት ትምህርት የምትወሰዱት ብሎ ሲጠይቃቸው እናያለን። እና የተለያየ ጥያቄዎችን ያነሳል። ክርስቶስ በፊታችሁ እንደተሰቀለ ሆኖ ተስሎ አልነበረም ወይ? የክርስቶስ የመስቀል ሥራ በደንብ ተገልጦላችሁ አልነበረም ወይ? ዛሬ ከክርስቶስ መስቀል ላይ እንዴት ነው አይናችሁን የምታነሱት? መንፈስ ቅዱስን ተቀብላችሁ የለም ወይ? መንፈስን የተቀበላችሁት ሕግ እየጠበቃችሁ ነው ወይስ በክርስቶስ በማመናችሁ ነው? በወንጌል ምክንያት መከራ ደርሶባችሁ የለም ወይ? መከራ የተቀበላችሁት ለምንድን ነበረ ብሎ ይጠይቃቸዋል። እግዚአብሔር መንፈሱን በእናንተ ያሳደረው ተአምራት የሰራው ጌታን ስላመናችሁ አልነበረም ወይ? ታዲያው ማን ነው መተት ያረገባችሁ? ማን ያሳታችሁ? እንዴት ነው ይሄ በፊታችሁ የተሰቀለውን ክርስቶስ እንዳታዩ ያደረጋችሁ ምንድን ነው ብሎ ሲጠይቃቸው እናያለን። ይሄ አሁንም መገረሙን የሚያሳይ ነው። ከዛ በኋላ እንደ ማስረጃ አድርጎ አብርሃም ጋር ይሄዳል። አብርሃምን አይሁዶች አባታችን ብለው የሚጠሩት ነው። በተለይ እነዚህ ሐሰት አስተማሪዎች የሙሴ ሕግ ላይ ነበር የተንጠለጠሉት። ከሙሴ ሕግ ወደ ኋላ ሄዶ አብርሃም ጋር ሄዶ ሐዋርያው ጳውሎስ ስለ አብርሃም ሲናገር እናያለን። እስቲ አብርሃምን አስቡ። እሱ እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት ይል የለም ወይ? አብርሃም የዳነው ሥርዓትና ሕግን በመጠበቅ ሳይሆን አብርሃም እንኳን የዳነው እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት በእምነት ነው እንጂ ጽድቅ የሚገኘው ሕግን ሥርዓትን በመጠበቅ አይደለም። ስለዚህ የአብርሃም ልጆች የሆኑ ሁሉ በኢየሱስ ክርስቶስ ያመኑ ሁሉ ለድህነታቸው በእምነት በኢየሱስ ክርስቶስ ላይ ያደረጉ ሁሉ የአብርሃም ልጆች ናቸው። መሰረቱ ለመዳናችን እምነት ነው ብሎ ሐዋርያው ጳውሎስ ሲናገር እናያለን። ሕግን በመጠበቅማ መጽደቅ የሚቻል ቢሆን ኖሮ ሕግን በሙሉ መጠበቅ ይገባናል። እዚህ ላይ በጣም ወሳኝ ነገር ጳውሎስ የሚናገረው ሕግን በመጠበቅ ነው የምጸድቀው ብሎ ሰው ካሰበ አንድን ሕግ 2ን 10ን 100ን አይደለም ሁሉንም ሕግ እዚህ ላይ እንደሚናገረው ሁሉም ጊዜ መጠበቅ አለበት።
በሕግ ለመጽደቅ የሚፈልግ ሰው 80 ከመቶ በማግኘት አይጸድቅም፣ 90 በመቶ ከማግኘት አይጸድቅም። 100 በመቶ ሁል ጊዜ ያለ ምንም ኃጢአት ሰው ከሆነ መጽደቅ ይችላል። ግን ማን ነው እሱን ሊያደርግ የሚችለው? እንኳን እድሜ ልካችንን እንኳን ዘመናችን ሁሉ ሕግን መጠበቅ ቀርቶ አንድ ቀን እንኳን ቢሰጠን በሕግ የምንውልበት በቀን እንኳን በጣም ብዙ ጊዜ የምንስት ሰዎች ነን። ስለዚህ ሐዋርያው ጳውሎስ ሕግና ሥርዓትን በመጠበቅ መጽደቅ ይቻላል የሚለውን ሞኝነት እንደሆነ እያስረገጠ ሲናገር እናያለን። በሕግ መጽሐፍ የተጻፈውን ሁሉ የማያደርግ የተረገመ ነው ተብሎ ተጽፏል። ስለዚህ ሰው በክርስቶስ አይደለም ምድነው ሥርዓትን በመጠበቅ ነው ብሎ ካሰበ ሁሉንም በፍጹምነት ካልጠበቀ የተረገመ ነው ተብሎ ተጽፏል። ስለዚህ አሁን በመገረዝ በዚህና በዛ ኢየሱስ ክርስቶስ ብቻ አይደለም ያድነኝ ስትሉ የጌታን ጸጋ ትታችሁ በሕግ ለመጽደቅ ስትሞክሩ እርግማን በራሳችሁ ላይ ያመጣችሁ ነው። እንዲህ አይነት ትምህርት ይዞ አዚም ያረገባችሁ ማን ነው ብሎ ሲጠይቅ እናያለን። ጻድቅ በእምነት ይኖራል ስለተባለ ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጽ ነው። ሕግ በእምነት ላይ የተመሰረተ አይደለም። ነገር ግን ሕግ ንጋትን የሚፈጽም ሰው ሁሉ በእርሱ በሕይወት ይኖራል ተብሏል ይላል። ታዲያ እንግዲህ ሕግን ካልፈጸምን ኃጢአተኞች ከሆንን እንዴት ነው የምንጸድቀው? ጳውሎስ መልሱን ይሰጠናል። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ስለተጻፈ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጅቶናል። ለአብርሃም የተሰጠውን በረከት በክርስቶስ ኢየሱስ ለአሕዛብ እንዲደርስ ዋጅቶናል። ይኸውም በእምነት የመንፈስ ተስፋ እንድንቀበል ነው። እኛ መፈጸም ያልቻልነውን ለአንድ ቀን እንኳን የማንጠብቀውን ይህን ሁሉ እግዚአብሔር የደነገገውን የሙሴ ሕግ ላይ ያለውን ሥርዓት መፈጸም ባንችልም ባለመፈጸማችን እርግማን በእኛ ላይ ቢሆንም በመስቀል ላይ የሚሰቀል የተረገመ ነው እንደተባለ ኢየሱስ በመስቀል ላይ ሲሞት የእኛን እርግማን ሁሉ እሱ ላይ አድርጎ እርግማኑን ሁሉ ወስዶ እኛን ነፃ አውጥቶናል። ስለዚህ በእምነት ብቻ ነው በክርስቶስ ሥራ ላይ ብቻ ነው የምንድነው የምንልበት ምክንያት እኛ ሕግን ጠብቀን መጽደቅ ስለማንችል እርግማን ያለብን ሰዎች ስለሆን የእኛን እርግማን ግን ክርስቶስ በእንጨት ላይ ሲሰቀል የተረገመ ስለኛ ሆኖ እሱ ለእኛ ተረግሞ እሱ የእሱን ጽድቅ ለእኛ ስላለበሰን ምንድነው በዚህ ነው። ስለዚህ ሐዋርያው ጳውሎስ ወደ አብርሃምም ሄዶ ያኔም ቢሆን እኮ ሰው የሚጸድቀው በኢየሱስ ክርስቶስ በእምነት በእግዚአብሔር ላይ ባለ እምነት ነው ብሎ ሲናገር እናያለን። ይሄ ደግሞ አይቀያየርም። የአብርሃም ልጆች የሆኑትም ሁሉ የሚድኑት በእምነት እንደሆነ ከቁጥር 15 ጀምሮ ባለው ነገር ይናገራል። እንግዲህ አሁን እዚህ ላይ የሚመጣው ጥያቄ ታዲያ በሕግ የማይጸደቅ ከሆነ ለምን ሕጉ ተሰጠ መጀመሪያውኑ የሚል ጥያቄ ሊነሳ ይችላል። ጳውሎስ ይህን ይናገራል። ቁጥር 19 ምዕራፍ 3 ታዲያ ሕግ የተሰጠበት ምክንያት ምንድን ነው? ሕግ የተጨመረው ከመተላለፍ የተነሳ ተስፋ ያመለክተው ዘር እስኪመጣ ድረስ ነው። ሕጉም የመጣው በመላእክት በኩል በአንድ መካከለኛ እጅ ነው። ሆኖም መካከለኛው አንድን ወገን ብቻ የሚወክል አይደለም እያለ ይቀጥላል። ቁጥር 23 ላይ ይህ ሕግ ከመምጣቱ በፊት በሕግ አማካይነት እስረኞች ሆነን እምነት እስከሚገለጥ ድረስ ተዘግቶብን ነበር። ስለዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያደርሰን ሞግዚታችን ሆነ። አሁን ግን ያ እምነት ስለመጣ ከእንግዲህ በሕግ ሞግዚትነት ስር አይደለንም። ሕግ እንደ ሞግዚት ነው። ትንሽ የሆነ ሕፃንን የሚያሳድግ ሞግዚት ራስን እስኪችል ድረስ ሞግዚት እንደሚያሳድገው እግዚአብሔር ከኛ የሚፈልገውን የእግዚአብሔርን የጽድቅ ስታንዳርድ የሚያሳይ ነው። ያንን መፈጸም እንደማንችል እንዲገባን የተሰጠን ነው። እግዚአብሔር ጻድቅ ነው። እግዚአብሔር ቅዱስ ነው። ከኛ የሚፈልገው ቅድስና ነው፣ ፍጹምነትን ነው። ያን ደግሞ መፈጸም እንደማንችል የሚያሳየን ሕጉ ነው። ስለዚህ አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ ሌሎችን ሕግጋቶች ሁሉ እግዚአብሔር የሚፈልገውን ጽድቅ ይነግሩናል። ከኛ የሚፈልገውን ያንን ማድረግ እንደማንችል ስናቅ እግዚአብሔር በምሕረቱ በይቅርታው በሱ ምሕረት ብቻ እንደምንድን እንዲገባን እንደ ሞግዚት ሆኖ ያንን ሊያሳየን የመጣ ነው እንጂ ሕግን በመጠበቅ እንደማንጸድቅማ የታወቀ ነው ብሎ ሐዋርያው ጳውሎስ ሲናገር እናያለን። ቁጥር 26 ላይ ሁላችሁም በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ናችሁ፣ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል። በአይሁድና በግሪክ በባሪያና በነፃ ሰው በወንድና በሴት መካከል ልዩነት የለም፣ ሁላችሁም በክርስቶስ ኢየሱስ አንድ ናችሁ። የክርስቶስ ከሆናችሁ እናንተ የአብርሃም ዘር ናችሁ፣ እንደ ተስፋው ቃል ወራሾች ናችሁ ይላል። ስለዚህ አያሳስቷችሁ እነዚህ ሰዎች
እናንተ በኢየሱስ ክርስቶስ ካመናችሁ ይሄንን እምነት እስከተቀበላችሁ ድረስ የእግዚአብሔር ልጆች ሆናችኋል። ክርስቶስ ርግማናችሁን ስለወሰደ ከእግዚአብሔር ጋር ታርቃችሁ የእግዚአብሔር ቤተሰብ አባል ሆናችኋል። ወንድ የለም፣ ሴት የለም፣ አይሁድ የለም፣ ግሪክ የለም፣ በዚህ ሃይማኖት ያለ በዛ ሃይማኖት የለም። ሁሉም ሊጸድቅበት የሚችልበት እግዚአብሔር ያዘጋጀው መንገድ አንድ ብቻ ነው። እሱም ኢየሱስ ክርስቶስ ነው። እሱ በመስቀሉ ላይ በሰራው ሥራ በዛ በማመን ብቻ ነው የምትድኑት ብሎ ሲናገር እናያለን። ስለዚህ አብርሃም ልጆች ናችሁ፣ የተስፋ ወራሾች ናችሁ። አሁን ተገረዙ፣ እንዲህ ካልሆናችሁ እንደዛ ካልሆናችሁ አትገቡም የሚሏችሁን አትስሟቸው። የሚዳነው በኢየሱስ ክርስቶስ ብቻ ነው ብሎ ሲናገር እናያለን። ከዛ እንግዲህ ምዕራፍ 4ንም ስንቀጥል ተመሳሳይ ሐሳብ ሰፊ ሐሳቦች ያሉት ነው። ይሄንኑ እያጠናከረ ነው የሚሄደው። ስለዚህ ሐዋርያው ጳውሎስ የሚናገረው ምዕራፍ 4 ላይ ስንደርስ የበለጠ ሲለምናቸው ነው የምናየው። የበለጠ ወደ ሐሰት ትምህርት እንዳይወሰዱ በተለያየ መንገድ ልመናውን ሲያቀርብላቸው ነው የምናየው። በተለይ ምዕራፍ 4 ከቁጥር 8 ጀምሮ ወደ ቀድሞ ትምህርት እንዳይመለሱ ሲናገር እንዲህ ይላል። እግዚአብሔርን ከማወቃችሁ በፊት በባህሪያቸው አማልክት ላልሆኑት ባሪያዎች ነበራችሁ። አሁን ግን እግዚአብሔርን አውቃችኋል፣ ይልቁንም ደግሞ በእግዚአብሔር ታውቃችኋል። ታዲያ እንደገና ወደ ደካማና ወደማይጠቅም ትምህርት እንዴት ትመለሳላችሁ? ዳግም በእርሱ በባርነት ለመጠመድ ትፈልጋላችሁን? ልዩ የሆኑ ቀኖችን፣ ወሮችን፣ ወቅቶችን፣ ዓመታትን ታከብራላችሁን? ይህንን ካገኛችሁ በኋላ እንደገና ወደ ኋላ እንዴት ትመለሳላችሁ? እንደገና ወደ ልጅነት እንዴት ትመለሳላችሁ? እንደገና ስርዓት ጠብቄ እጸድቃለሁ ብላችሁ እንዴት ታስባላችሁ? ኧረ ይሄማ አይሆንም። ወደ ሰማችሁት ወንጌል፣ ወደ ትክክለኛው ወንጌል ተመለሱ ብሎ ልመና ሲያቀርብላቸው እናያለን። ከዛም በላይ ደግሞ ጳውሎስ በጣም ጠንካራ ደብዳቤ ቢጽፍም ከነዚህ ሰዎች ጋር ያለው ግንኙነት እንዴት ነበር ብለን ጥያቄ ውስጥ የምንገባበት አይነት ይመስላል። በጣም ሃርሽ የሆነ ንግግር ስለሆነ ግን እንዴት እንደነበረ አብሯቸው የነበረው ግንኙነት ደግሞ ይጠቅስላቸዋል። ይሄም በጣም የሚገርም ነው። ቁጥር 12 ላይ ተመልከቱ። 4 ወንድሞች ሆይ እለምናችኋለሁ፣ እኔ እናንተ እንደመሰልኩ እናንተ ምን የምሰሉ። እናንተ አንዳች አልበደላችሁኝም። እንደምታውቁት በመጀመሪያ ለእናንተ ወንጌልን የሰበኩት በሕመም ምክንያት ነበረ። ሕመሜ ለእናንተ ፈተና ሆኖባችሁ እንኳ አልሰለቻችሁኝም፣ ደግሞም አልተጸየፋችሁኝም። ነገር ግን እንደ እግዚአብሔር መልአክ እንዲያውም እንደ ራሱ እንደ ኢየሱስ ክርስቶስ አድርጋችሁ ተቀበላችሁኝ። ለመሆኑ ያ ሁሉ ደስታችሁ የት ደረሰ? ቢቻላችሁ ዓይናችሁን ቢሆን እንኳ አውጥታችሁ የምትሰጡኝ እንደነበረ እመሰክራለሁ። እውነቱን ስለነገርኳችሁ ጠላት ሆንኩባችሁን? ምን ነክቷችኋል? በጣም ጥሩ አልነበረም ወይ ግንኙነታችን? ወዳጆች አልነበርንም ወይ? እኔ እናንተ ጋር ስመጣ ታስታውሳላችሁ፣ በሕመም ነበር የመጣሁት ይላል። ይመስለኛል ሌላ ከተማ ተደብድቦ ነበር እዚህ ከመምጣቱ በፊት። ያ የተደበደበው ሕመሙ ቁስሉንም ይዞ መጥቶ ሊሆን ይችላል፣ ወይም ደግሞ ሌላ ሕመም ላይ ሊሆን ይችላል፣ ወይም ደግሞ ዓይኑም ታማሚ እንደሆነ አንዳንዶች ይናገራሉ። በሆነ ሕመምና አስቸጋሪ ሁኔታ ሆኖ ኩስስ ብሎ ነው እነሱ መሃል የመጣው። እንደዛ እንኳን ታምሜ መጥቼ ከባድ ሁኔታ ውስጥ ሆኜ እንኳን እናንተ መሃል እያለሁ አልተጸየፋችሁኝም። እንደውም እንደ እግዚአብሔር መልአክ፣ እንደ መልእክተኛ፣ እንደ መልአክ፣ እንደ ራሱ እንደ ኢየሱስ ክርስቶስ አርጋችሁ እኮ ነው። በደስታ ነበር እኮ የተቀበላችሁኝ። ወንጌሉን በደስታ ነበር እኮ የሰማችሁት። እንደውም ዓይናችሁን እንኳን አውጥታችሁ ስጡኝ ብልትሰጡኝ ሁሉ እኮ ፈቃደኛ ነበራችሁ። ለዚህ ነው አንዳንዶች ዓይኑን ያመው እንደነበረ የሚጠረጥሩት። መጨረሻ ላይ በትልልቅ ጽሑፍ እንደጻፍኩላችሁ ይላል ጳውሎስ ራሱና ዓይኑን በሽተኛ ሊሆን ይችላል። ከዓይንም ሕመም ጋር አናቅም የተቸገረው ነገር ነበር። እንደዛ እንኳን ጎስቋላ ሆኜ መጥቼ ተንከባክባችሁኝ ነበረ። መልካም አልነበረም ወይ ግንኙነታችን? እና አሁን ለምን ጠላችሁኝ? መልካም አልነበራችሁም ወይ ለኔ? እውነቱን ስለነገርኳችሁ ነው እኔ ያስተማርኩትን ወንጌል ትታችሁ ወደ ሐሰት ትምህርት የሄዳችሁት ብሎ ከነበራቸውም ግንኙነት የተነሳ ወቀሳ ሲያቀርብባቸው እናያለን። እሱ እውነተኛ ፍቅር ነበረው ለነሱ። የሐሰት አስተማሪዎቹ ግን እንደዛ አልነበሩም። ቁጥር 17 እንደዚህ ይላል፣ እነዚያ ሰዎች ወደ ራሳቸው ሊወስዷቸው ይተጋሉ፣ ለበጎ ግን አይደለም። የሚፈልጉት እናንተን ከኛ ነጥለው የራሳቸው ሊያደርጓችሁ ነው። ለበጎ እስከሆነ ድረስ ተቆርቋሪ መሆን መልካም ነው። ይህም መሆን የሚገባው ዘወትር እንጂ እኔ ከእናንተ ጋር ሳለሁ ብቻ አይደለም። የምወዳችሁ ልጆቼ ሆይ ክርስቶስ በውስጣችሁ እስኪቀረጽ ድረስ ስለ እናንተ እንደገና ምጥ ይዞኛል። ስለ እናንተ ግራ በመጋባት ተጨንቄያለሁ። አሁንም በመካከላችሁ ተገኝቼ ለየት
ባለ ቋንቋ ልነግራችሁ ምን ያህል በወደድኩ ይላል። እንዳይመስላችሁ እነዚህ ሐሰት አስተማሪዎች የሚወዷችሁ መስለው የሚያፈቅሯችሁ መተው ነው ያስተማርኩትን ትምህርት ሁሉ ለመሻር የገቡት ሰዎች እናንተን ፈልገው እንዳይመስሏችሁ ተከታይ ለራሳቸው ለማፍራት ስለሚፈልጉ ነው። ከኛ እናንተን ለመነጠል ከነ ጳውሎስ ከተነጠሉ ደግሞ ከእውነተኛ ወንጌል እንዲነጠሉ የነሱ ተከታዮች እንዲሆኑ የሚፈልጉ ሐሰት አስተማሪዎች ስለሆኑ ነው እንጂ ለእናንተ ተቆርቆረው እንዳይመስላችሁ። እንግዲህ በዚህ በሶስተኛው ክፍል ያየነው ነገር ሐዋርያው ጳውሎስ ዋናው ያደረገው ነገር ይሄ የሰበከላቸው ወንጌል በትክክል እውነተኛው እና ብቸኛው ወንጌል እንደሆነ አስረግጦ የተናገረበት ነው። ወደ ኋላ ሄዶ ከአብርሃም በመነሳት አብርሃም እንዴት ሆኖ እንደዳነ የዳነው በእምነት እንደነበር ይነግራቸዋል። እምነት ቋሚ እንደሆነ ሕግ የተሰጠው ወደ እምነት እንዲያመጣን እንጂ ሕግን በመጠበቅ መጽደቅ እንደማይቻል እግዚአብሔር ያውቅ ስለነበረ ኢየሱስ ክርስቶስን የላከው በሱ ሞትና ትንሣኤ ብቻ እንደሆነ ድህነት የሚገኘው እርግማናችን ሁሉ የተሸከመው ኢየሱስ ክርስቶስ እንደሆነ ከሕግ እርግማን የዋጀን ኢየሱስ ክርስቶስ እንደሆነ እሱን በማመን ለሱ ሕይወትን በመስጠት ብቻ እንደሆነ መዳን የሚገኘው አስረግጦ የተናገረበትን ክፍል ነው የምናየው። ወደ ራሳችን ሕይወት ስንመጣ እምነታችን የተመሰረተው ዛሬስ በምን ላይ ነው? ከሕግ እርግማን በዋጀ እርግማናችን ሁሉ በወሰደ በመስቀል ላይ ለኔና ለእናንተ ኃጢአት በሞተው በኢየሱስ ክርስቶስ በማመን ብቻ እንደሆነ ጽድቅ የምናገኘው ይህን አስረግጠን ያመንን ሰዎች ነን። ዛሬ ብንሞት በትክክል ወዴት እንደምንሄድ እናውቃለን ወይስ አይታወቅም? ማን ያውቃል? ገና እዛ ሄጄ ነው ማቆ የሚል አይነት ሐሳብ ነው ያለን። በራሳችን ጽድቅ ላይ በራሳችን ሐሳብ ላይ ነው በራሳችን መልካም ምግባር ላይ ነው ደህንነታችን የተመሰረተው ወይስ ኢየሱስ ክርስቶስ በመስቀል ላይ በፈጸመው ሥራ ላይ ነው? ሐዋርያው ጳውሎስ ክርስቶስ በውስጣችሁ እስኪቀረጽ ድረስ ስለ እናንተ እንደገና መጥ ይዞኛል ይላል። አንዳንዶቻችን ጌታን የተቀበልን ጊዜ የሚቀጣጠል ፍቅር የነበረን ሰዎች ልንኖር እንችላለን። ያገለገሉን ሰዎች የምንወድ ቤተክርስቲያንን የምንወድ ለማገልገል ደፋ ቀና የምንል ዛሬ ግን እንደዚህ እንደ ገላትያ ሰዎች አዚም የተደረገብን የጌታ ፍቅር ከውስጣችን የወጣ መንፈሳዊ ሕይወታችን የደነዘዘ የክርስቶስ ፍቅር በውስጣችን የቀዘቀዘ መዳናችን እንኳን እስክንጠራጠር ድረስ በመንፈሳዊ ድንዛዜ ውስጥ ያለን ሰዎች ልንኖር እንችላለን። ሐዋርያው የሚለው ክርስቶስ በውስጣችሁ እስኪቀረጽ ድረስ መጥ ይዞኛል ነው። ስለ ራሱ ያለውን አይተናል። ምዕራፍ 2 ላይ እኔ አሁን ያውኛ አልኖርም አለ ሐዋርያው ጳውሎስ፣ ነገር ግን ክርስቶስ በውስጤ ይኖራል። አሁን በሥጋ የምኖረው ኑሮ በወደደኝና ስለኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው። ክርስቶስ በውስጡ የተቀረጸ ሰው የሚኖረው ለራሱ አይደለም። አንድ መዝሙር አለ፣ ኢየሱሴ የገባው ሰው ኢየሱስን ባይኑ ያየ ሰው ለሌላ ነገር መኖር አይችልም የሚል ዝማሬ አለ። በጣም ደስ የሚል ዝማሬ። ኢየሱስ ክርስቶስ ወንጌሉ በትክክል የገባው ሰው ይሄንን ደህንነት የተቀበለ ሰው ለራሱ አይኖርም፣ ለክርስቶስ ይኖራል። ክርስቶስ በውስጡ የተሳለ ሰው የሚያከብረው ክርስቶስን ነው፣ የሚኖረው ለክርስቶስ ነው። በራሱ ጽድቅ እንደማይድን ያውቃል። ነገር ግን በክርስቶስ ጽድቅ እንደዳነ ከገባው በኋላ ከዳነ በኋላ ግን የሚኖረው ሕይወት ለክርስቶስ ነው። ስለዚህ ሐዋርያው ጳውሎስ ከዚህ ከተሰበከው ወንጌል አዚም አድርጎ ያወጣችሁ ማን እንደሆነ አላውቅም፣ ወደ ቦታችሁ ተመለሱ ይላል። እንደገና ለጌታ ፍቅራቸው እንዲነሳሳ፣ እንደገና ላገለገላቸው ለሱ ላስተማራቸው ትምህርት ኮሚትመንታቸው እንዲቀጥል፣ ሐሰተኛ አስተማሪዎች ሊወስዷቸው፣ ሊቀሟቸው፣ ሊጠቀሙባቸው ከእግዚአብሔር ቤት ሊያርቋቸው የመጡ አስተማሪዎችን ለይቶ ነጥሎ በመለየት ወደ እውነተኛ ወንጌል እንዲመለሱ ይጋብዛቸዋል። ዛሬ ብዙ አይነት ትምህርት ውዥንብሮች ያሉበት ዘመን ላይ ያለ ነው። ነገር ግን መመዘኛችን ይሄ የክርስቶስ ወንጌል ሊሆን ያስፈልጋል። ስለ ክርስቶስ ምን ይሰብካል አስተማሪው? ስለ ክርስቶስ መስቀል ምን እየተሰበከ ነው? ኢየሱስ ክርስቶስ በፊታችሁ እንደተሰቀለ ሆኖ ተስሎ ነበር ይላቸዋል። ከክርስቶስ መስቀል ላይ እሱ ከሰራው ስራ ላይ አይናችንን ሊያነሳ የሚፈልግ ወደ ሌላ ሊወስድ የሚፈልግ ትምህርት ሁሉ ከእግዚአብሔር አይደለም፣ ሐሰተኛ ትምህርት ነው። ሐዋርያው ጳውሎስ ወደ ክርስቶስ እንዲመለሱ፣ ክርስቶስ በውስጣቸው እንዲሳል፣ ሕይወታቸው ኑሯቸው ሁሉ በራሳቸው ተግባርና መልካም ስራ ሳይሆን በመገረዝ በሌላ ነገር ሳይሆን ጌታ ለነሱ በሰራው ስራ ላይ ብቻ እንዲሆን ያሳስባቸዋል። ስለዚህ ሕይወታችን የደነዘዘ ሰዎች ንስሐ እንግባ፣
ወደ ጌታ እንመለስ። ሕይወታችን እንደገና ይቀጣጠል። ክርስቶስን በልባችን ዙፋን ላይ እናንግሰው። የዳነው በሱ ጽድቅ ሥራ ላይ ብቻ ስለሆነ ሕይወታችንም ለሱ የተሰጠ እንዲሆን እግዚአብሔር ይፈልጋል። እግዚአብሔር ይርዳን። የሚቀጥለው ሳምንት ላይ መጨረሻውን ክፍል ደግሞ ምዕራፍ 5 እና 6 ላይ ያለውን በክርስቶስ ኢየሱስ ስላለው እውነተኛ ነፃነት ምን እንደሆነ ይሄንንም ነፃነት እንዴት መለማመድ እንችላለን የሚለውን እናያለን። እግዚአብሔር ይባርካችሁ።